እንደገና ደሞ ይባስ ብለው አገሪቱ ውስጥ ያሉ ፕሮፌሽናል ወይም በፕሮፌሽኑ ውስጥ ያሉ ጋዜጠኞች እያሉ ቲክታከሮችን አምጥተው በየቦታው አስቀመጡ። ግርሜ አይ ኖ ሶፊ ፊት መነጋገር ነው የሚያስፈልገው። ወደ ኋላ ማለት አያስፈልግም። ለምን መሰለህ? ኖ የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክታከር የሚገባው? የት ሀገር ነው? እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው አገር ላይ ነው ቲክታከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም? መልበሻ ክፍል ውስጥ ቲክታከር እኮ ማለት እኮ ቲክታክ እኮ ማለት እኮ ጡጦ የጣለ ሕፃን ልጅ ወይም ደግሞ ነገ መናገር የቻለ ልጅ ቲክቶክ መስራት የሚችልበት ነው። ስለዚህ ሁሉም ፕሮፌሽኑን ገደቡን አውቆ ነው መስራት ያለበት። ከደጋፊው መሃል ሆኖ ለምን መቅረጽ አልፈለጉም? ለምንድነው ፒች ውስጥ የሚገቡት? ለምንድነው መልበሻ ክፍል ውስጥ? አይስሩ አይደለም፣ ሲሰሩ ግን ገደብ አለው። ከደጋፊ ጋር ሆኖ ሊቀርጽ ይችላል። መልበሻ ክፍል ውስጥ ግን ነውር ነው። ጋዜጠኛ እንኳን አይገባም። ካሜራ ባለሙያዎች እንኳን አይፈቀድላቸው። የአዲስ አበባ እግር ኳስ ፌዴሬሽን መጨረሻው ይሄ እንደሚሆን ምንም ጥያቄ የለውምና የአዲስ አበባ እግር ኳስ ፌዴሬሽን ሳይሆን መባል ያለበት የአዲስ አበባ የቲክቶክ እግር ኳስ ፌዴሬሽን ነው መባል ያለበት ብዬ አስባለሁ። የአዲስ አበባ እግር ኳስ ፌዴሬሽን ላይ ብዙ መረጃዎች አሉን። በቀጣይ ቀናት ሲዲ ስፖርት ላይ እያንዳንዱን ገበና ለሚመለከተው ሰው ደግሞ ይፋ ማድረጋችንን እንቀጥላለን። አሉላ ፍሬው ግን ማለት ነው ኳሱ አልበቃ ብሎን ነው? ኳሱ አልበቃ ብሎን ነው ወይስ አሉላ ፍሬው ስለሆነ ስም ሁሉም ኳስ የኔ ነው እያልከን ነው? ይሄን ቪዲዮ ለአሉላ ፍሬው አድርሱልኝ። ስሜታዊ ላለመሆን እሞክራለሁ። አሉላ ፍሬው ይሄን ቪዲዮ የምታይ ከሆነ ሁለት ዝግጅቶች ታደርጋለህ። አንዱ ሊያስደብርህ ስለሚችል አበበ ግደይን ደውለህ ታጽናናኛለህ በለው። ሁለተኛው ደግሞ ሊገባህ ስለሚችል ሐሳብህን ትቀይራለህ። ወንድም አለም ይኸውልህ የአዲስ አበባ ስቴዲየም ከ35000 እስከ 40000 ሰው ይይዛል። ስፖንሰሮች የሚመጡት የእግር ኳስ ተደራሽነትን ፍለጋ ነው። እነዚህ ቲክቶከሮች ስቴዲየም ገብተው ሙሉነህ መብራቱ፣ ባቢ የእግር ኳስ ተደራሽነት ያቅማቸውን በነፃ አስተዋጽኦ ስላደረጉ አንተ አፍ ውስጥ መግባት የለባቸውም። ሰዎች ከአንተ የተሻሉ ሲመስልህ ማድነቅና እነሱ ጋር ተጠግተህ ምን አብሮ መስራት እንደሚቻል ማረጋገጥ ነው እንጂ በመሳደብ የሚገኝ ነገር የለም። ፎሎ አርጉኝ ሲጀመር ፎሎ አርጉኝ አባባልህ ራሱ እንዴት እንደሚያናድ ሞዋዝኔን ሰድቦ ፎሎወሩ ጨምሯል። እባካችሁ እኔንም ፎሎ አርጉኝ። ሐዋሳ ዩኒቨርሲቲ ነው የተማርከው ጎበዝ። ሐዋሳ ዩኒቨርሲቲ ስትማር ሶሻል ሚዲያ እንደዚህ አይነት ተጽዕኖ ይፈጥር ነበር? ቲክቶክ ነበር፣ ኢንስታግራም ነበር፣ ትዊች ስትሪም ይደረግ ነበር። አንድ ሰው የሚማረው የሚያስብበትን መንገድ እንዲያስተካክል ነው እንጂ የወሰደውን ኮርስ አምኖ አንድ ቦታ ላይ ድርቅ ብሎ እንዲቀር አይደለም። እንደ ድሮ ማሰብ አቁመ ለመቀላቀል መሞከር ነው እንጂ መንቀፍ ዋጋ የለውም። እግዚአብሔር እንደውም ሙሌንም ባቢንም ፏድንም ፎሎ አድርጓቸው። እንደ እግር ኳሱ እኮ ማለት ነው ኮንተንት ክሬተሮች ከመጡ በኋላ ሌላ ቫይብ ይዟል። ኢቨንቶች ይዘጋጃሉ፣ የማሊያ ሽልማቶች አሉ። ቤተሰብ እየሆነን እኮ ነው። ይሄ ነገር ያናድዳል። ይሄ ወንበር ላይ መተለመቃ ነው። አታርክሰው በእናትህ። በጣም የሚከበሩ የሚወደዱ እኛ ላለችን ትንሽዬ የእግር ኳስ ዕውቀት አስተዋጽኦ ያደረጉልን በጣም የምንወዳቸው ብዙ ጋዜጠኞች አሉ። ከነሱ ጋር በፍጹም አንነካካም፣ ሐሳባችንም አይደለም። ግን እንዳንተ አይነት ሙአዝ የሚጠቀመው ቃል አለ፣ እሱን አልጠቀመውም። እየመጣ የነሱንም ስም ባታጎድፍ ደስ ይለኛል። ይሄን ቪዲዮ ትንሽ ረዘም ይላል። ሼር፣ ኮፒ ሊንክ አድርጉት። ይመቻችሁ፣ ወዳችኋለሁ። ጋዜጠኝነት ለፕሮፌሽኑ ክብር መውረድ በዚህ ደረጃ ጋዜጠኞች እንዲሰደቡ እንዲዋረዱ መንገድ የከፈተው የአዲስ አበባ እግር ኳስ ፌዴሬሽን ነው። መሳለቂያ ለማድረግ የተሄደበት ርቀት አሉላ አይደለም የተነካው፣ መላው ጋዜጠኝነት ነው የተነካው። ስለዚህ ሙያችን ሊከበር ይገባል። እኛ እስከ ማታ የምንዘግበው እስከ ማታ መረጃ የምናቀርበው ኮሜንታተር የምንጮኸው ብዙዎቻችን ጉሮሯችን ይታመማል እኮ። ያንን ችለን የምንመጣው አትሊስት ኦዲየንሱን ለማስደሰት ነው። በቂ ክፍያ ተከፍሎና አይደለም እኮ እና ከዛ አንጻር መታየት መገምገም አለበት። ለጋዜጠኝነት ፕሮፌሽን እንደውም ማለት ነው የጋዜጠኛ ማህበር ቢኖር ኑሮ ቆራጥ አቋም ይዞ የአዲስ አበባ እግር ኳስ ፌዴሬሽን ዘገባዎች ቦይኮት ማድረግ ነበር፣ አለመዘገብ በዚህ ስራው ማለት ነው። ልክ አይደለም የተሰራው ስራ። ተሰድበንበታል፣ ብዙ ነገር ተደርገንበታል፣ ተከሰንበታል፣ በየፍርድ ቤቱ ተመላልሰንበታል። ሐቅ እንዲወጣ እውነት እንዲነገር ጥረናል፣ ተናግረናል። ያም የሆነው አገራችን ስለምንወድ ነው፣ አገራችን ስለምናከብር ነው። ነገ በእግር ኳሱ ነገ በአትሌቲክሱ ለውጥ እንዲመጣ ነው። ሙሌ መልበሻ ቤቱን ቪዲዮ መቅረጽ አልፈን ጨፍረንበታል። ታለቅሳለህ። አንተ ይችላል
ቲክታከር የሚገባው? የት ሀገር ነው? እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው አገር ላይ ነው ቲክታከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም? መልበሻ ክፍል ውስጥ ቲክታከር እኮ ማለት እኮ ቲክታክ እኮ ማለት እኮ ጡጦ የጣለ ሕፃን ልጅ ወይም ደግሞ ነገ መናገር የቻለ ልጅ ቲክቶክ መስራት የሚችልበት ነው። ስለዚህ ሁሉም ፕሮፌሽኑን ገደቡን አውቆ ነው መስራት ያለበት። ከደጋፊው መሃል ሆኖ ለምን መቅረጽ አልፈለጉ? ለምንድነው ፒች ውስጥ የሚገቡት? ለምንድነው መልበሻ ክፍል ውስጥ? አይስሩ አይደለም ሲሰሩ ግን ገደብ አለው። ከደጋፊ ጋር ሆኖ ሊቀርጽ ይችላል። መልበሻ ክፍል ውስጥ ግን ነውር ነው። ጋዜጠኛ እንኳን አይገባም። ካሜራ ባለሙያዎች እንኳን አይፈቀድላቸው። ዓለም አቀፍ አሰራር ነውና ይሄ በጣም መታረም ያለበት ጉዳይ ነው ብያ። እሺ ጋይስ ሰሞኑን እንግዲህ እኛ ቲክቶከሮችን የሚመለከት በጣም ክብር የለሽ ንግግሮችን አንዳንድ ስማቸውን መጥቀስ ከማልፈልጋቸው ሰዎች እየተመለከትኩ ነው። ለዛውም ያሉበት ሙያ በጣም የምናከብረው የምንወደውና ብዙ ትልቅ ቦታ የምንሰጠው ብዙ መስዋዕትነት የተከፈለበት እንዲሁም ደግሞ ብዙ ትላልቅ ሰዎች ያለፉበት ቦታ ነውና ከዛ ቦታ ላይ ሆኖ በጣም ክብር የለሽ ንግግር እኛ ጋር ብቻ ሳይሆን ብቻ ሁሉም ፊልድ ላይ እየገቡ ይሄ መንደርተኝነት የተሞላበት ንግግር ኔጌቲቭ የሆኑ ንግግሮችን ብቻ ፎከስ ያደረጉ ሀሳቦችን እየተመለከትኩ እገኛሉና እንደውም እኛ ሀገር ለቲክቶከሮች ክብር ተሰጥቷል ብዬ አላስብም። በቃ ቲክቶከር ሲባል የሰው አይምሮ ውስጥ የሚመጣው የሰው አይምሮ ውስጥ የተቀረጸው ይሄ ኔጌቲቭ ወይ ፌመስ የሚሆኑ ሰዎችን በቃ አይደለ በትክክለኛው ባልሆነ መንገድ መጥተው የሆነ ነገሮችን ተናግረውና በአንድ የሆነ ፌመስ ሆኖ ህይወታቸውን ሲለውጡና በተመለከትናቸው ሰዎች ቲክቶከሮች የተቀረጹ ይመስለኛል የሰው አይምሮ ውስጥ ማለት ነው እንጂ ስንት ዓመት ለፍተው በትክክለኛው መንገድ ትክክለኛ ሀሳብን ይዘው ሰውን ሊያስተምር ሊገነባ የሚችል ነገሮችን ይዘው መጥተው ለፍተው የፈመሱ ህይወታቸውን የቀየሩ ልጆች አሉ። ለነዛ የሚገባቸው ክብር ተሰጥቷቸዋል ብዬ አላስብም። በኔጌቲቭ ወይ በፈመሱት ስም ነው የተዋጡት እነዚህ ልጆች ማለት ነው። እና ስታዲየም ገብታችሁ ለምን ሽፋን ሰጣችሁ የሚባል ደግሞ ጥያቄ መጣብን። እኔ እስካሁን በተደጋጋሚ በእኛ ዙሪያ ሀሳብ ሲሰጥ ያው ለዛ ቦታ ላይ ለሚገኙ ሰዎች የተሻለ ቦታ ስላለኝና ክብር ስላለኝ ሀሳብ መስጠት አልፈለኩም ነበረ። አሁን ግን በጣም ተላለፍንና የሚያስጠላ ደረጃ ላይ ደረሰ ነገሩ ማለት ነው። ማለት ይሄ በቃ የመንደርተኝነት አለ አይደል የቡና ጠጡ በሬ ሆነ ጨዋታው ማለት ነው። እና ኢንፍሉዌንሰሮች ዓለም ላይ በዚህ ሰዓት የደረሱበትን ቦታ ብታይ በፍጹም ይህንን ነገር ትናገራለህ ብዬ አላስብም እኔ ማለት ነው። እነ ዳይላን ፔጅ ዓለም ላይ ትልልቅ ከሚባሉ ቦታዎች መካከል ዋይት ሃውስ ውስጥ እየገቡ መረጃዎችን ሲሰሩ ተመልክተናል አይደል? ኢንፍሉዌንሰር ነው ዳይላን ፔጅ በቅርቡ ለእኛ ግድባችን መረጃ ሲሰራ የነበረው ማለት ነው። እንዲሁም ደግሞ እነ አይሾ ስፒድ የዓለም እግር ኳስ ትልቁ ተቋም ፊፋ ፕሬዚዳንት የሆኑት ጃኒ ኢንፋንቲኖ አጠገብ በመሆን ፊፋ ክለብ ወርልድ ካፕን ሲያስጀምር ተመልክተናል አይደል? አይሾ ስፒድ እንደውም ትልቅ ስራ ሰርቷል የሚባል ሰው አይደለም፣ በማዝናናት ነው የሚታወቀው አይሾ ስፒድ። እኛ ሀገር ግን እንደዚህ የሰውን አእምሮ ሊገነባ የሚችል ትክክለኛና ፖዚቲቭ የሆኑ ነገሮችን ብቻ ለህዝቡ ለማድረስ የሚሞክሩ ሰዎችን እዚህ ቦታ ላይ ለምን ተገኛችሁ፣ ለምን እግር ኳሳችንን ሽፋን ሰጣችሁት የሚል ንግግር መናገር ግን በጣም የሚያሳፍር ነው። ለምን አይን እንደሚያቀላ አልገባኝም። በቃ እግር ኳሳችን ትኩረትም አጥቶ ነበረ፣ ናፍቆትም ነበረ። ወደ አዲስ አበባ ስታዲየም ከ5 ዓመት በኋላ ነበር ሸገር ደርቢ የተመለሰው ሰው ያንን አጋጣሚ ተጠቅመን ለህዝባችን ለማድረስ መሞከራችን ባለንበት ቦታ ማለት ነው። አንተም ባለህበት ቦታ ሽፋን መስጠት ትችላለህ። እኛ ባለንበት ቦታ ሽፋን ለመስጠት መሞከራችን የቱ ጋር እንደሆነ ስህተቱ አልገባኝም እኔ ማለት ነው። በእያንዳንዱ ነገር እንዴት ከሰው ጋር መነካከስ ይቻላል? የምሬ ነው ማለት ጋዜጠኝነት ዋጋ ሊከፈልበት ይችላል። አዎ፣ ግን ዋጋ የሚከፈልበት በትክክለኛው መንገድ ነው እንጂ ከሁሉም ጋር እየተባላማ ጋዜጠኛ ብቻ ሳይሆን እኔ ነኝ ያለ ቦዘኔ እኮ ከሰው ጋር እየተጣላ ዋጋ ሊከፍል ይችላል። ከሁሉም ጋር እየተንካካ ዋጋ ለመክፈል አይቻልም። እዚህ ሶሻል ሚዲያ ላይ ላሉ ልጆች ክብር ከሌለ አንተም ሶሻል ሚዲያ ላይ ምንም አትሰራም። እንደዚህ ፎሎወር አስገቡኝ፣ እንደዚህ አድርሱኝ እያልክ እየተናገርክ እንዴት ነው እዚህ ሶሻል ሚዲያ ላይ ያሉ ልጆችን ክብር ልትነፍግ የምትችለው? አንተም እኮ ኦልሬዲ በእኛ መስመር ውስጥ እየመጣህ ነው ያለው። እዚህ ሶሻል ሚዲያ ላይ የሚሰሩ ልጆች ሌላ ቦታ ላይ እድል ያጡ ሊሆን ይችላሉ፣ ወይም ደግሞ ሌላ ቦታ ብራንድ ኖሯቸውን ብራንዳቸውን ለማሳደግ የመጡ ልጆች ሊሆን ይችላሉ እንጂ በፍጹም እዚህ ጋር እናንተ ከምታነሱት ሀሳብ ያነሰ መረጃ እውቀቱም ኖሯቸው አይደለም ሶሻል ሚዲያ ላይ የሚሰሩት ማለት እንጂ ማይክ ተሰጠ ማለት የፈለግከውን ነገር መናገር ትችላለህ ማለት አይደለም። ፕላስ ደግሞ እኛም ባለንበት ቦታ ደግሞ የራሳችንን ሀሳብ መናገር እንችላለን። ከዚህም በላይ ደግሞ ክብር የለሽ በሆነ መንገድ መናገር እንችላለን። ግን እኛ በእንደዚህ አይነት ኢንቫይሮንመንት ውስጥ አልመጣንም። እኛ በምትናገሩ ንግግር ውስጥ ያለፍክበትን መንገድ ነው እያየን ያለ ነው ማለት ነው። እና በጣም ያሳፍራል። በዚህ ልክ ከሰዎች ጋር ለመባላት ርቀት መሄድ ትክክል ነው ብዬ አላስብም። በቃ ባለፉት ጊዜያቶች እንኳን እኮ መማር ትችላለህ አይደል? ድጋሚ እንደ አዲስ ሌላ ተካራ ሌላ ርዕስ ውስጥ ሌላ አንተንም ሌሎች ሰዎችንም ሊለካ የሚችል ነገር ውስጥ መግባት ምን የሚሉት እንደሆነ አላውቅም። ከአንድ መንደርተኛ የምጠብቀው ነገር ነው እንጂ ከጋዜጠኛ የምጠብቀው ነገር አይደለም። እኛ አክብረን ዝም ስንል መናገር ሳንችል ቀርተን አይደለም፣ ከዚህም በላይ መናገር እንችላለን። ግን እዚህ አይነት ሀሳቦች ውስጥ መገኘት አይመጠናንም ብለን ስለምናስብ ዝም የምንለው እንጂ መናገር ከብዶን አይደለም። ኤኒዌይ ሁላችሁም ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉ።
ብቻ እንደዚህ አይነት ሰዎች የሀሳብ ነፃነት እየተሰጣቸው ኦፒኒየን እያሉ በጣም የወደቁ ሀሳቦችን እያነሱ እየተመለከትን ያለ ነው። ያሳፍራል በጣም። አሉላ እኮ ማለት ደሞዝ የሚከፈለው ጋዜጠኛ ነው። ለመንግስት ግብር የሚከፍል ጋዜጠኛ ነው። ሄዶ ማስተላለፍ የሚችለው እሱ ነው። ስራውን ነው የሚሰራው። እናንተ ምን ቤት ናችሁ? ጭራሽ የተጫዋች መልበሻ ክፍል ውስጥ ምናምን ሁላ ገብታችሁ ማስተላለፍ ምን ይባላል ይሄ? እሱ ስራውን አይስራ ነው። እናንተ ምን ቤት ናችሁ? የምን ፍቃድ ነው ያላችሁ? ቲክቶከር የምን ፍቃድ ነው ያለው? ከማን ነው ፍቃድስ የሚወስደው እንዴ? ገደብ ሊኖረን ይገባል። በእውነት ቲክቶከርና ጋዜጠኝነት ይለያያል። እሱ ስንት ዓመት ለፍቶ ያገኘው ሙያው ነው። ፍቱ በቃ ልጁ። ድሮም በአርቲስት የሚመራ የአዲስ አበባ እግር ኳስ ፌዴሬሽን መጨረሻው ይሄ እንደሚሆን ምንም ጥያቄ የለውም እና የአዲስ አበባ እግር ኳስ ፌዴሬሽን ሳይሆን መባል ያለበት የአዲስ አበባ የቲክቶክ እግር ኳስ ፌዴሬሽን ነው መባል ያለበት ብዬ አስባለሁ። የአዲስ አበባ እግር ኳስ ፌዴሬሽን ላይ ብዙ መረጃዎች አሉን። በቀጣይ ቀናት ሲዲ ስፖርት ላይ እያንዳንዱን ገበና ለሚመለከተው ሰው ደግሞ ይፋ ማድረጋችንን እንቀጥላለን። እንከባበር፣ ደረጃችሁን ወቁ። አንድ ተራ ቲክቶከር ከባለሙያ ጋር አታወዳድሩ። እኔ የተከበርኩኝ ባለሙያ ነኝ፣ እንዲሁም ባለሙያው እኔ ነኝ። ሙያውን ለባለሙያው ተውት። ተራ ቲክቶከር መጥቶ ሊናገረኝ አይችልም የሚሉ ሀሳቦችን አንስቷል ማለት ነው። ቲክቶከር እንደ ትንሽ ነገር አድርጎ የተናገረበትን መንገድ ፍጹም አልወደድኩትም። ይሄን አሁን ራሱን ጋዜጠኛ ነኝ ያለውን ሰው ሳይቀር ያወቁት በቲክቶክ ነው ማለት ነውና ቲክቶክ ትልቅ የሆነ ኢምፓክት አለው ለትልልቅ ባለሙያዎች ሳይቀር። ኢትዮጵያ ውስጥም የተለያዩ ዓለም ሀገራት ላይም እንግዲህ ትልቅ የሆነ መድረክን የፈጠረ ትልቅ ፕላትፎርም ነውና ቲክቶክን ዝቅ አድርገህ ማየትህ ቲክቶከርን ዝቅ አድርገህ ማየትህን ፍጹም አልወደድኩትምና አልስማማበትም። ሁለተኛ ነገር ደግሞ መጀመሪያ ያደረከው ነገር አይደለም። በኳሱ ዙሪያ ላይ እኔ ባለሙያ ነኝ፣ እኔ የማውቀው ማረገውን ነገር የማውቀው እኔ ነኝ እንዳልከው አይደለም። ምክንያቱም እንደማታውቅ የማሳዩበትን መንገዶች ራሱ በራሱ ከተናገራቸው መንገዶች ውስጥ ልንገራችሁ። አንደኛ ከሱ የተሻሉ በጣም ልምድ ያላቸው ሲኒየር እና ትልልቅ የምናከብራቸው ጋዜጠኞች የስፖርትም የሌላ ጋዜጠኞችም አሉ ቲክቶክ ፕላትፎርም ላይ መጥተውም እንግዲህ ትልቅ ነገር መፍጠር ይቻሉ። እንዲሁም ደግሞ ቲክቶክ የፈጠራቸውና ቲክቶክ ሙያው ራሱ ሊሰጣቸውን ያልቻለውን መድረክ የሰጣቸው ትልልቅ ቲክቶከሮችን ተመልክተናል ማለት ነው። ጋዜጠኛ ሆነውም ኢትዮጵያ ውስጥ ትልቅ የሚባል ኢምፓክት የፈጠሩ ከአንድ የትልቅ ከሆነ የቴሌቪዥን ጣቢያ የተሻለ ታማኝነት ያላቸው እንዲሁም ደግሞ ትልልቅ ነገሮችን የፈጠሩ ቲክቶከሮችን ተመልክተናል ማለት ነው እና እነሱን ዝቅ ለማድረግ ፈልገ ከሆነ በተናገርከው ንግግር ፕሮፌሽናሉን ጋዜጠኛ ነው ዝቅ ላደርግ እየቻልኩት አንተን ማለት ነው። ነገር ግን ከኳስ ደጋፊዎች እንዲሁም ደግሞ ከኳስ ኦዲየንስ ጋር በዚህ ልክ ፋይት ማድረግ የለብህም። ምክንያቱም እንጀራህ ናቸው ብዬ አስባለሁ። ስለዚህ እነሱን ማክበር ትልቅ የሆነ ግዴታ ነው። ይህንን ነገር ራሱ መተህ እየተናገርክ ያለው ቲክቶክ ላይ ነው። ቲክቶክ ለቲክቶከር ብቻ ሳይሆን ለአንተ ለፕሮፌሽናል ጋዜጠኛውም እንጀራ እና እድል ሰጥተዋል ማለት ነውና ቲክቶክን በዚህ ልክ ዝቅ አድርገህ ማየትህን መጀመሪያ ላይ ከፕሮፌሽናል ጋዜጠኛ የማይጠበቁ ንግግሮችና ሪያክሽኖችና የሰውነት እንቅስቃሴዎችን ተመልክቻለሁ ማለት ነው። እናንተ በዚህ ንግግር ላይ ምን እንደተሰማችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በአዲስ መረጃ መልሳለሁ። መልካም ቀን ይሁንላችሁ። እንዴት ናችሁ ቤተሰቦች? ሰላም ናችሁ? አሉላ ፍሬው ነኝ። ያው የቲክቶክ እና የጋዜጠኝነት ልኬት አሁንም ብሪጅ ያስፈልጓል ብዬ አስባለሁ። ለምሳሌ ከደቂቃዎች በፊት ሙሉ መብራቱ የተባለ አንድ ቲክቶከር ለኔ መልስ ለመስጠት ፈልጓል። ባይዘዌይ ሙሉ መብራቱ ሀገሬ ቲቪ እንዲገባ ሪኮመንድ አድርጌ ግን ሲቪው ብቅ ስላልሆነ ያልገባ ሰው ነው። በተጨማሪም ኢትዮጵያ ቴሌቪዥን 97.1 ጨዋታ ቀጥታ ስርጭት ላይ የሚገባው በጋዜጠኛ ፍቃድ ነው። አንዳንዴ ብሪጃችንን እንወቅ። እውነት ለመናገር ይሄ ሙያ በጣም ትልቅ ነገር በጣም የተከፈለበት ነው። ዲግሪ ማስተርስ ሲያዝ እና ሰልፊ ስቲክ እና ዋይፋይ ስልክ ስላለ ብቻ ማንም ቲክቶከር መሆን ይችላል። እና አዲስ አበባ ስቴዲየም ላይ ትናንትና ስንመለከት ለኛ ከተሰጠን ሪስፔክት አንጻር ነው ይሄን ያልኩት እንጂ እኔ ቲክቶከር ላይ ጥሩ ቫይብ ያላቸው ጥሩ ነገር ጥሩ መልእክት የሚያስተላልፉ ሰዎችን አይቻለሁና አንዳንዴ የምር እውነት ለመናገር ሌቭላችን እንወቅ። ባይዘው እኔ እዚህ ቲክቶክ ላይ መጣሁት እኮ አሁን ኢትዮጵያ ቴሌቪዥን የቲክቶክ አካውንት አለው። ህዝቡ ሙቭ ስላደረገ ነው። ሶሻል ሚዲያ ቴሌግራም፣ ፌስቡክ፣ ዩቲዩብ ምናምን ፕላትፎርም ነው እና ሙያውን ዝቅ አድርገናል የመጣ ነው። እኔ 100 ሺህ አስገቡ ብለው አሁን የመጣሁት ለሙያው ርቄ ሳይሆን ፕላትፎርሙን ለመጠቀም ነው እና ይሄን ነገር አንዳንዴ ኮንሲደር እናድርገው። ዝም ብለህ መተህ ቲክቶክ ላይ መሆን ትችላለህ። ዝም ብለህ መተህ ደግሞ ጋዜጠኛ መሆን አትችልም። እንደምታየው እዚህ ወንበር ላይ መቀመጥ ይናፍቃል። ይሄ መንደርተኛ የሆነ የጋዜጠኛ ባህሪ ያለው ልጅ ማለት
አሉላ ፍሬ የሚባለው ነው። የኢትዮጵያ ጋዜጠኞች በጣም የሚያሳፍር ደረጃ እየደረሱ ነው። እኔ አንድ የዓለም ትልቅ የሚዲያ ተቋም መጥቶ የኢትዮጵያ ጋዜጠኞችን ልገምግም ቴስት ላድርግ ቢል እኔ በጣም ነው የምሸማቀቀው ሀገር ውስጥ ባሉ ጋዜጠኞች። ለነገሩ ይሄ የምትመለከቱት የኢትዮጵያ ጋዜጠኞችን ይወክላል ብዬ እኔ በግሌ አላስብም። እውነቱን ልንገራችሁ ቤተሰብ፣ ምንም መስተካከል ያስፈልገንም። አሉላ የሚባለው እኔ አርሰናል ዋንጫ ይበላም ብሎ በሰራው ቪዲዮ ነው ጋዜጠኛ ይሁን አይሁን ምናምን የሚለውን ገለመሌ ያወቅኩት። እሱን የሚያወቁት በዛ ሰዓት ነው። ግን ራሱን ልክ እንደ ጥልቅ ፌቨር ሰሪ እየቆጠረ ትልቅ መስዋዕትነት የከፈልኩበት ስራ ምናምን ለምንድን ነው የምንሰካከሰው እንዴ? ጅን ነው እንዲህ መስለናችሁ የምንታየው? አሁን ደግሞ ምን ብላ መጣች? ለምን ቲክቶከሮች የጊዮርጊስንና የቡናን ጨዋታ ገብተው እድል ተሰጣቸው? ለምን እዛ ገብተው ይዘገቡ? ቲክቶከር ያለው ንቀት በጣም አስጠላ ማለት ነው። ልንገረ አንተ ቲክቶክ ላይ ተፍተፍ እያልክ አይደል እንዴ ገንዘብ ለማግኘት? ለምን እንሰካከሳለን? ራስ ቪዲዮ እየሰራህ ቲክቶከርን አትናቅ። ስታወራ አፍ ላይ ራሱ እኔ ከቲክቶከሮች ጋር አልመደብም። ማነህ አንተ እንዲህ? ቲክቶክ ላይ እኮ ነው እንደውም ሞር እየታየ የመታወቅ ስሜት እየመጣልህ ያለው እኮ ቲክቶከር ነው እንጂ በሬዲዮ ማን ያዳምጣል? አንተም ቁጭ ብሎ የሚያዳምጥ የለም እኮ። አረ በመድኃኒዓለም አንሰካከስ። አረ ተው ግን በደንብ ኮፒ ሊንክ አድርጉት። ይሄ ሰውዬ ከሚዲያ እናጠፋዋለን እምቢ ካለ። የምሬ ነው የምነግራችሁ፣ ከሚዲያ ጭራሽ ነው የምናጠፈው። ከመስመር ከድንበር በጣም እየተላለፍን ነው። በደንብ ኮፒ ሊንክ አድርጉ ቤተሰብ። ይመቻችሁ። የተሰጣቸው ስልጣን ምን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ፕላትፎርም ነው ቲክቶከር፣ ጋዜጠኛ ባለሙያ ነው። ይሄ ልጅ ላይ መቻችሁ ይችላል። ነገር ግን አሁን ያወራው ነገር በጣም ትክክል ነው። ምናልባት ሰሞኑን ከቲክቶከሮች ጋር ችግር ውስጥ ስለገባ ንግግሩ የቅናት ይመስላል። ግን ያወራው ነገር ትክክል ነው። ሁሉም ነገር ቦታ አለው። ለምሳሌ ጠቅላይ ሚኒስትሩ፣ ከንቲባዋ፣ የተለያዩ ባለስልጣናት የሆነ ፕሮግራም ቢኖራቸው፣ የሆነ ንግግር ቢኖራቸው፣ የሆነ ዝግጅት ቢኖራቸው እነ ሙሴ ሰለሞን፣ እነ ብሩክ ኒውስ ብቻ ቲክቶክ ላይ ዜና የሚሰሩ ልጆች እዛ ሄደው ቪዲዮ የመስራት ምንም አይነት መብት የላቸውም፣ ፍቃድ ካላገኙ በስተቀር ማለት ነው። ልክ እንደዛው ይሄ ነገርም ስፖርት ነው። ለዛ ደግሞ ሊጋበዙ የሚገቡት የስፖርት ጋዜጠኞች ሬዲዮ ላይ ሊሆን ይችላል፣ ቲቪ ላይ ሊሆን ይችላል። ብቻ በስፖርቱ ስልጣን ያላቸው ዝግጅትን ሊመሩና ሊያስተላልፉ የሚችሉ ሰዎች ናቸው መጋበዝ የነበረባቸው። ነገር ግን ቲክቶከሮች እዛ ቢሄዱ ቢቀርጹ፣ ፖስት ቢያደርጉ፣ ይህንን ነገር ፕሮሞት ቢያደርጉ ችግር አለው ወይስ የለውም? ምንም ችግር የለውም። ማንም ሰው ጋዜጠኛን በሉ ቲክቶከርን በሉ አላማው ታርጌቱ ስፖርቱን ለማሳደግ ስፖርቱ ብዙ ሰዎች ጋር እንዲደርስ ለማድረግ እስከሆነ ድረስ የእነሱ እዛ መገኘት ምንም አይነት ችግር የለውም። ነገር ግን ከጋዜጠኞች ይልቅ ቦታ የሚሰጠው ለእነሱ ከሆነ እዚህ ጋር ነው ችግሩ። ነገር ግን ጋዜጠኞችም እንዲዘግቡ ቦታ እንዲያገኙ ስራቸውን እንዲሰሩ ተደርጎ በተጨማሪም ደግሞ አይደለም ቲክቶከሮች አርቲስቶችም ተጋብዘው ይህንን ነገር ፕሮሞት ቢያደርጉ ምንም አይነት ችግር የለውምና አሉላን ስለምትጠሉ ብቻ ከሱ ጋራ ችግር ስላላችሁ ብቻ እሱ የሚያወራው እያንዳንዱ ነገር ስህተት ነው ማለት አይደለም። አዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት እንዴ መልበሻ ክፍል አንተ አትገባም ከተባልከ እነ ሙሌ ለምን ገቡ ብለህ ቪዲዮ ይሰራል እንዴ? ስርዓት አይኖርም እንዴ? አህያ ረገጠ ተብሎ መልሶ አይረገጥም ብለን ነው ዝም ያልነው እንጂ እኮ መናገር እንችላለን አይደል? ባለፈው አይተዋል። ይሄ የሬዲዮ አንቴና የመሰለው አሙላ አሉላ ሆና በተው በቃ እንዴ እናርጉ ነው የምትለው። ጋዜጠኛን እናከብራለን፣ ግን አንተ ስርዓት ያዝ። እሱን ለማለት አንተ በሬ አሉ እነ ሰይድ አሉ፣ በጣም ስርዓት ያላቸው ሰዎች እናከብራቸው ጋዜጠኞች አሉ። ለምንድን ነው የምታግማማው? የሆነ የግል ነገር አታርገው። ስለ ይሄ አሁን አናስገባም ሰርገኛ የምራቸውን ነው ያሉ። አንተ አትገባም ነው በጋዜጣ ጊዜ ቀረሙ ያቆሙ። ለምን አትተውም አሉላ? ገንዘቡ እውቅናውም ያለው ቲክቶከር ጋር አትብሉ አልበላውም አትብሉ ይባላል እንዴ? አንተ ከጾምክኛ እናከፍላለን ተወን እንጂ አሉላ። አሉላ ስርዓት ያዝ። ወርጄ ከቲክቶከር ጋር ምናምን አትበል። ወደ ላይ ወጥተህ ነው ከቲክቶከር ጋር የምታወራው አንተ ስትጀምር ታችን ያለው ተው። እኛን ዝቅ ያለው የማንቼ ደጋፊን ያቀበጠ ክፍ እንልሃለን። ይሄ 60,000 ፎሎወርም ባን ቴክስት ነው የምናዘጋው። ቲክቶክ ላይ አትፖስት በቃ እሺ። ቲክቶክ እንትን ጋር አትፖስት። አሜትን እንኳን እኮ የምንሰማው ቲክቶክ ላይ ነው። ሬዲዮ ላይ ማንም የሚሰማል የለም። እንዴት ነው እነ ሙሌ የምትናገረው? የተከበሩ ልጆችን ስርዓት ያዝ። ሰው በቃ ጋዜጠኝነትና ቲክቶከር በጣም የሚለያይ ፊልድ ነው።
ብዙ መስዋዕትነት የተከፈለበትን የሥራ መስክ የተከበረ ፊልድን ከቲክቶከር ጋር ማነጻጸሩ ልክ አይደለም። በመጀመሪያ እኔ እንዳሉት አይነት የምኮራበት ጋዜጠኛ እኔ ኢትዮጵያ ውስጥ እስካሁን አላየሁም ማለት ነው። ምክንያቱም እንዴት ሰው ብቻውን በጋዜጠኝነት ታሪክ ደፋር ጋዜጠኛ ኢትዮጵያ ውስጥ ማግኘት ይችላል? የአሉቲን ያክል ደፋር ጋዜጠኛ በየትኛው መስፈርት ነው ማን ማግኘት የምችለው? ሲጀመር የ4 ዓመት እና የ3 ዓመት ቲክቶከር መተ ስንት ዓመት ከለፋ ሰው ጋር ስንት ዓመት ለእግር ኳስ ህይወቱን ከከፈለ ሰው ጋር መተ አፍል ልትከፋፈት ትፈልጋለህ? እኔ ስለ አርሴናል ደጋፊዎች ብቻ አይደለም እያወሩ ያሉት። አንዳንድ ዩናይትድ ደጋፊዎችን ብቅ ማለት ጀምራቸዋል። እኛም እኮ እግር ኳስ እናውቃለን፣ እኛም እኮ እናውቅ ነበር፣ እኛን የሰደበን የእግር ኳስ ቲክቶከር ኮንተንቱን የሰደበን። እዚህ ጋር ተበሻሸቅ እንጂ ስለ እግር ኳስ ሁሉም የምታውቀው እውቀት የለም። የትኛውም ቲክቶከር መታ ስለ እግር ኳስ የምታውቀው የትኛውም እውቀት የለም። ታሪክህን ልታወራ ትችላለህ እንደ ማንኛውም ሰው ማለት ነው። ከዛ በተረፈ ግን የአሉቲን ያክል እውቀት የትኛውና ምን አባ ቲክቶከር ነው የትኛውን ያክል የአሉቲን ያክል እውቀት ሊኖር የሚችለው? አሉቲ እኮ ማለት እኮ በኢትዮጵያ ጀግናው ማለት ነው። ጀግናው የእግር ኳስ ጋዜጠኛ ነው። አለቀ። ግርማቸውና ሶፎንያስም እኮ አሽቃባጭ ናቸው እኮ ኤፍሬም ማንን ጨምሮ ማለት ነው። አሉቲ ግን ትክክለኛውን እግር ኳስ ክለብ ይደግፋል፣ ትክክለኛውን መንገድ ያወራል፣ መግለጽ ያለበትን ነገር ሐሳቡን በግልጽ ይገልጻል። ይሄ ማለት በውጭ ሀገር የምናውቃቸው ጋዜጠኞች የሚያደርጉት ተግባር ነው ማለት ነው። እኔ በጣም ጀግና ሰው ነው። ብቻህን እኮ አንጫጫ ወይም ቲክቶክ ብቻህን ማለት ነው። ሲጀመር በየትኛው ታሪክ ነው ቲክቶከርና ጋዜጠኛ ልታወዳደር የምትሞክሩት? ሲጀመር ሙአዝ የተባልክ እኮ እከክ ደንቆሮ ሰውዬ ነህ። ሲጀመር ይሄን ሁሉ ሐሳብ ያመጣው ማለት ነው። ለሌላው ቲክቶከር በር የከፈትከው አንተ ነህ። ያለ እውቀት ተጓዝክ። አንተን የሚነዳህና የሚከተለ በዛ። ከዛን አሉቲ ላይ ለመነሳት ሞከራችሁ ማለት ነው። መጀመሪያ እግር ኳስ ምን እንደሆነ ተማር፣ በወረቀት ተማር። አይተህ የተማርከውን አምጥተህ እዚህ ጋር እኛ ጋር እንዳዋቂ አያድርግ ሲጀመር። በዛ ላይ በክለባችን እናስከብራለን ምናምን። ማን አባስ ነው ክለብ የምታስከብረው? ምን አይነት ክለብ ኖሮ ነው አንተ የምታስከብረው? ሲጀመር ስለ ክለብዝ ደና ክለብ እንኳን ይዘህ መጥተህ እናስከብር ብትል አንድ ነገር ነው። እሱ እኮ የታላቁ የማንቸስተር ዩናይትድ ደጋፊ ነው። እና እንኳን በደጋፊ አቅም አይደለም ራስና አታስከብርም አይደለም። እንደዚህ በማስተር ደረጃ የተማረ እግር ኳስ በደም አድርጎ የሚያቅሰው ቀርቶ ማለት ነው። ለማንኛውም አንዳንዴ ለምንናገረው ነገር እንወቅ። ገና ለገና 50 ሺና 60 ሺህ ተከታይ ያለን ብለን አፋችንና እንክፈት ዝም ብለን ልካችንን እንወቅ። በቃ በተለይ የእግር ኳስ ኮንተንት የምትሰሩ ሰዎች ልካችሁን ወቁ። አለቀ በቃ ልካችሁን ወቁ በቃ። አድማጮች አሉላ ሲወለድ ጤነኛ ነበር። ከእድሜ ኩዮቹ ጋር አብሮ የሚቦርቅ ፈርጉሰን ከዩናይትድ እስኪለቁ ድረስ አንድም ቀን ታሞ የማያውቅ ሕጊ ከወጡበት ጊዜ አንስቶ አእምሮ እየናወዘ መጣ። ባስ ብሎ ኤሪክ ቴናግ ተሰናብቶ ሩበን አሞሪም ከመጣ በኋላ ሰውየው እብደቱ ባሰ፣ መዘባረቅ አበዛ፣ ጨርቁን ጥሎ አበደ። ባገኘው ቦታ አፉን መክፈት ጀመረ። ሆስፒታልም አቀና። የድሮ ስርዓት ናፋቂ በሚል ካንሰር መጠቃቱ ተነገረ። ከዛ ጊዜ አንስቶ ስጋው ከዳው። እለት ተለት ሰውነቱ ይመነምን ጀመር። ባስ ብሎ ሰውነቱ ከመክሳቱ የተነሳ ንፋሱን ላይ ስተው ጀመር። ዲግሪና ማስተርሱን በጋዜጠኝነት ቢሰራ ምንም የጋዜጠኝነት ባህሪ ሊታይበት አልቻለም። ከጋዜጠኝነት ይልቅ የእድር ቤት አሮጊት ባህሪን ተላበሰ። በቲክቶክ ቪዲዮ ከመረጃ ይልቅ ሀሜተኛ መሆንን መረጠ። እኔ ያዩት ሰዎች ሁላ ጋዜጠኝነቱን ትቶ የጀበና ቡና ቢጀምርና ወሬዎቹን እዛ ሂዶ ቢያወራ የተሻለ እንደሆነ መከሩት። እሱ ግን አሻፈረኝ አለ። ሲዲ ስፖርት ላይ የለምድ ተንታኝ ሆኖ ደግሞ ደጋግሞ ታየ። ባይዘወይ ሙሉ ለመብራቱ ሀገሬ ቲቪ እንዲገባ ሪኮመንድ አድርጌ ግን ሲቪው ብቅ ስላልሆነ ያልገባ ሰው ነው። ባይዘው ያለው ለፍሬው ተመርቄበታለሁ። ሙያዬ ነው በሚለው በጋዜጠኝነት ሙያ ላይ ምንም እውቀት ስለሌለውና ድድብ ያለ ሰው ስለሆነ ቲክቶከር እንዲሆን ሪኮመንድ አድርጌው እዚሁ ቲክቶክ ላይ መጥቶ ደግሞ ከአራዳውና ከእግር ኳስ ቤተሰብ ጋር መግባባት አቅቶት እየተጨፈለቀና እየተረገጠ ያለ አንድ ክፍታፍ ወጠጤ ነው። አሁን ሲደብርሃል፣ እንደዚህ ስል ይደብርሃል። አንተ ሙላለም መብራቱ ትላለህ። ኧረ አንተ ወንድ ልጅ አይቀናም። እመቤቴን አንተ ማንቸስተር ዩናይትድ ብራንድ ነው ብለህ ስትመጣ እኮ ነው ጋዜጠኛ እንደሆንክ ያወቅነው። ገብርኤልን ሙላለም መብራቱ ትላለህ። ሙላለም መብራቱ እኮ አሁን አንተ እየፈነጨህበት ያለው ፌስቡክ ላይ እኮ ድሮ አንተ ፌስቡክ ሳታውቅ ድሮ የጀመረ ሰው እኮ ነው። ጋዜጠኝነት የምትለውስ ኧረ አይቀናም። ወንድ ልጅ አይቀናም። ባለፈው ሙአዝ ኢሳት ተባረን ምን አገባን እንዴ? ሙላለም መብራቱ ካበኝ ያ ምን አገባን? ቀንተ ነው አሁን እየሰሩ ባሉ ስራ
ዳር ወንድ ልጅ አይቀናም እንደ በመቤት ወንድ ልጅ አይቀናም ባለበት ተፍተፍ ብለህ ስራ ቲክቶክ ላይ እኮ አትስራ አልተባልክም 79 ፎሎወር አለ ለላይቭ ነው የፈለከው ንገረን ምንድን ነው የፈለከው ፕሮሞሽኑ አልመጣለ ከፍታፍነ ትሆን በቃ እንስራበት አትንካብን በቃ የኛን ጀለሶች አትንካብን እዛው የምታወራበት ቦታ ላይ አወራ ፈታ በቃ እናንተም ቦታ አትስጡት አወራና መስታመጡት ድጋሚ ኮሜንት ኦፍ አድርጎ የሚፈልገው ነው ወርት ይላል ቦታ አትስጡት በቃ ምን ናችሁ ነው ሰላም ቤተሰቦች እንደምን አላችሁ ለምስጋና ነው የመጣሁት በጣም ሁላችሁንም ከጎናችን ለነበራችሁ ሁሉ እግዚአብሔር ረጅም እድሜ ከጤና ጋር እንዲሰጣችሁ እንመኛለን እዚህ ቲክቶክ መንደር ላይ አብረን ለምሳሌ ከኔ ጋር የተማሩ ካቴድራል ዮኒ የድንግል ልጅ ዮኒ ደህና ነሽ እንዴት ነሽ አብረን ከነሱ ጋርም ጓደኛ ሆነ ግን እኔን አላስጠቃኝ ዮኒ በጣም እወድሃለሁ ዮኒዬን የሙያ ባልደረቦቻችን አመሰግናለሁ ከቄራ አካባቢ ከመብራት ኃይል ከጎተራ ብዙ በቃ ከአዲስ አበባም ከውጪም ብዙ ለኛ የወገናችሁ ነበራችሁና ሄደን ራሱ እናስቀይም ራሱ ያሉ ነበሩና ከጎናችን ስላላችሁ በጣም እንወዳችኋለን ሁላችሁም የተወደዳችሁ ረጅም እድሜ ከጤና ጋር እንመኛለን ጋዜጠኝነት ትልቅ ሙያ ነው ያንን አውቃችሁ ከጎናችን ለቆማችሁ ሁሉ ምስጋናዬ ከፍ ያለ ነው እኔ ነግርማቸው እነሶፊ ሁላችሁንም እናከብራችኋለን ኑሩልን እንወዳችኋለን ብያለሁ ኑሩልን ያው ዲሲፕሊኑን ይጠብቅ ነው እንጂ ቲክቶከሮችም ቢሰሩ ምንም ችግር የለውም ጋዜጠኞችም መስራት አለባቸው ገደብ አለው ሪስፔክት ባለው መንገድ ገደብ አለው መልበሻ ክፍል ውስጥ ገብተህ መበሻሸቂያ ማድረግ የለብህም በነገራችን ላይ ከዚህ ጋር ተያይዞ ያው የሚነሱ ነገሮች አሉ እምልህ እኔ አሁን የጋዜጠኝነት ሙያውን ራሳችን ማስከበር አለብን ጋዜጠኝነትን በሚመለከት ማለት ነው ራሳችን በረም ማስከበር ያለብን ሂደት ያለ ይመስለኛል በጋዜጠኞች መካከል ያለው ግንኙነት ምን ይመስላል ጋዜጠኛ ከጋዜጠኛ ያለው ነገር ምን ይመስላል የሚለው ነገር ስታነሳው ራሱ ጥያቄ የሚያስነሳ ነውና ዙሮ የአዲስ አበባ እግር ኳስ ፌዴሬሽን ቲክቶከር ቢያስተዋውቅልኝ ይበልጥ እግር ኳስን ለመመልከት ጥሩ አማራጭ አገኛለሁ የሚል ሐሳብ ይዞ ነው የተነሳው መብቱ ነው በዚህ ግን ቦታው እኮ ነው ሶፊ ቦታው አሁን እኮ ያልገባሉ ግርምዬ ሁሉንም መደምደም የለብንም አሁን እየሰሩ ያሉ ቲክቶከሮች ገብተው ያልቀረጹ አሉ ገብተው የቀረጹ መልበሻ ክፍል ውስጥ ገብተው የሚቀርጹ አሉ እንዴ ዛሬ ፎቶ አላየሁም ሁሉንም ባንድ ላይ መጨፍለቅ የለብንም ኖ በዛሬ ፎቶውን እኔ ያየሁት ፎቶ አለ በጣም ነው ያዘንኩት መልበሻ ክፍል ውስጥ ገብተህ እንደዛ አይነት ስራ አንድ ዓለም ላይ ተደርጎ አይታወቅም ድሬሲንግ ሩም ውስጥ ማንም ገብቶ አያውቅም ፕላስ ኢቭን ፒች ውስጥ ተጫወቱ ነው ግርምዬ ዛሬ ገቡት የመሰለኝ እርስ በርስ ተጫውተዋል ቲክቶከሮች ፒች ውስጥም እኮ አይገባም ሶፊ እሺ ድሬሲንግ ሩም አለ እርስ በርስ ስለተጫወቱ ነው ውስጥ ገብቶ የቀረጹት ግን ይሄ መበሻሸቁ ገባንላችሁ ምን ታመጣላችሁ ነው የሚለው አካሄድ ማለት የማይጠበቅ ስለሆነ ይታረም ግን ዛሬ ገቡበት ምክንያት ለዛ ባለፈው ግን ሳይገቡ ከውጭ ነው ሲሰሩ ነበሩ ግርምሾ እንዳነሳው ከኋላ እየቀረጹ የነበሩ ከደጋፊው ጋር እየቀረጹ የነበሩ ሁኔታውን ሲያስመለክቱ የነበሩ ነበሩ እሱ መብት ነው ምንም ጥያቄ የለውም ነገር ግን ከደጋፊ ጋር ሆኖ እየቀረጸ ደጋፊም እኮ ይቀርጻል እኮ ጥሩ የሰሩ እንዳሉ ሆኖ ደግሞ አንዳንድ ደግሞ ካለማወቅም ሊሆን ይችላል ብዬ አስባለሁ ካለማወቅም ሊሆን ስለሚችል አንዳንዴ ሁሉን ነገርም እንደው መጨፍጨፍ የለብንም አንዳንዴ ደግሞ ሩም መስጠት አለብን ብዬ አስባለሁ እንደዛ አይነት ሰዎች ሊሰሩ ይችላሉ ዛሬ ለምሳሌ አልተደገመም ዛሬ መልበሻ ክፍል ውስጥ ገብቶ ሲቀርጽ የነበረ ሰው አልነበረም ያው ቲክቶከሮች እርስ በርስ ስለተጫወቱ ፒች ላይ ነበሩ ከሚለው ሐሳብ ፒች ላይ ነበሩ ሶፊ እኔ ማንተን ዲኤስቲቪ ሰርተናል ዲኤስቲቪ ኮሜንታተር ሁነን ስንሰራ ፒች ውስጥ መግባት ይፈቀድልናል ፒች ሳይድ ፕሬዘንተር ካልሆነ በስተቀር ማንም መግባት አይችልም ካሜራማን ካልሆነ ቦል ቦይ ካልሆነ ኳስ አቀባይ ካልሆነ መግባት አይችልም ፒች ውስጥ እንኳን መግባት አይቻልም አይፈቀድም ዓለም ላይ